የተዘጸጥክበት ጊዜ ያለ ባላመጣሁት ባልከፈትኩለት ይሄን ምናምን ያልኩበት በ14 ዓመቴ ነው ከኢትዮጵያ የወጣሁት። መልካም ባደረክ ክፉ ነገርን የተቀበልክበት አጋጣሚዎች አሉ። ከነዛስ ምን ተማርክ? ስለተጮኸም ስለተጨበጨበም አልደግፍ። የኢትዮጵያ ቤተክርስቲያን ከየት ወደ የት መስልሃለች ስትመለከታት? ስንገባ እሱ ቀር ሞተ። ከተቃወሙ ይልቅ የተጠቀሙትን ሰዎች ስትመለከት እግዚአብሔርን ታመሰግናለህ። አንዳንዱ የጽድቅ ቁመና መለኪያ እሱ ብቻ እንደሆነ ሁሉ እስከ ማሳየት የሚደርስበት ሌሎችን በማሳነስ ውስጥ ራሱን ለማተለቅ የሚጠርበት ብዙ አይነት ግን ዋናው ፎከስ የማደርገው ነገር ኦቲዝም ማዕከል ላይ ውዝግቦች አሁን ላይ እየታዩ ነው ያሉት። ዮናታን አክሊሉ የመጣ ጊዜ ስለነዚህ ጉዳይ እንደው የምትለው ነገር ምን አየ? ብር ሰጥቶ ከሌን ስደብልኝ ካለ ፓስተር ከሌ ብሎ ምልጭ አድርጎ የሚሳደፍበት ሀገር። ኦፍ ኮርስ መድረክ ላይ ስትል አንዳንዴ የምላስ ወለምታዎችም አሉ ከምታምነው ነገር ውጭ። ፓስተር ኤልሻዳይ አበራ እና አንዳችሁ ለአንዳችሁ የምታወሩት ነገር ትክክል አይደለም። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ የግሎሪ ዞን ቲቪ እና ቻናል ወርልድ ዋይድ ቤተሰብ አድማጭ ተመልካች ኢትዮጵያውያን ኤርትራውያን እግዚአብሔር ባርኮት በእናንተ ላይ ይሁን። ዛሬም ወደ እናንተ ጋር በመልካም ዝግጅት ከተወደደ እንግዳ ጋር ልንከሰት እነሆ ከመላይ ስቱዲዮ ባለሙያዎችና ከታዳሚዎቻችን ጋር አብረናችኋለን። እናንተም አብራችሁ ነው። በዚህ ፕሮግራም ውስጥ ሁልጊዜ እንደምናደርገው የእግዚአብሔርን መልካምነት ለብዙ ሚሊዮኖች ተደራሽ ለማድረግ ሁሌም ቻናላችንን ለማሳደግ እንድንችል የእናንተን እገዛ እንሻለን። እርሱም ቪዲዮውን ላይክ በማድረግ መጀመር፣ እንዲሁም ደግሞ ከ80% በላይ የሚሆነው ተመልካች በብዙ የሚባረክበትን ይሄንን ቻናል ሰብስክራይብ ሳያደርግ ዝም ብሎ አይቶት ነው ተባርኮበት ወይም ኮሜንት አስቀምጦ የሚያልፈውና አሁን ግን ሁላችንም የ1 ሚሊዮን የሰብስክራይበርስ ቻሌንጅ ጀምረናልና ቻናላችንን ወደ 1 ሚሊዮን ሰብስክራይበርስ ለማድረስ በመናደርገው ጉዞ እናንተም አብራችሁን እንድትሆኑ በጌታ ፍቅር እንጠይቃችኋለን። ለሌሎች ሰዎች በማድረስ ይሄንን ቻናል ሰብስክራይብ እንዲያደርጉ ሼር እንድታደርጉላቸው በአክብሮት ጥሪያችንን እናቀርባለን። ጸጋ ይብዛላችሁ። ወደ ዛሬው ፕሮግራማችን አልፈናል። የዛሬውን እንግዳችንን በአክብሮት እንድትቀበሉ እንጠይቃለን። የዛሬው እንግዳዬ በካናዳ ምድር ላይ አሁን የሚኖር ብዙ እንግዶችን ወደ ካናዳ ሲሄዱ በተለይም ኤድመንተን ከተማ ላይ በመቀበል ይታወቃል። እሱም ያው በሁለት አይነት መልኮች ቢሆንም ግን ያው እሱን በኋላ ላይ ያጥርቶ ይነግረናል። ነገር ግን በጣም ብዙ እንግዶችን የሚቀበል ብዙ አገልጋዮችን በኤድመንተን ከተማ ውስጥ ኮንፈረንሶች እንዲያደርጉ በርን የሚከፍት ፓስተር ቃልአብ ወርቁ ዛሬ ከኔ ጋር ነው። እንኳን ደህና መጣህ ፓስተር ቃልዬ። አመሰግናለሁ ፓስተር ካሲሽ። ሁሉ መልካም ነው? ሁሉ ሰላም እግዚአብሔር ይመስገን። አዲስ አበባ እያልክ ነው፣ እየተመላለስክ ነው። በጣም የውሃ መንገድ ሆኖልሃል መመላለሱ፣ እያየው ነው። ከምን የተነሳ እንደሆነ መቼስ እንጠይቃለን፣ እናጣራለን ቀስ ብለን። ግን ደስ ብሎናል። ወደዚህም አካባቢ አንዳንድ ጭምጭምታ አለ። አገልግሎት ልትጀምር እንደሆነ ወደ አዲስ አበባ አካባቢ እንደሱም እየሰማን ነው። በኋላ ላይ እንጠይቃለን። ግን እንደው ግሎሪ ዞንን በደንብ ታያለህ? አልፎ አልፎ ያለው አልፎ ብዙ አንስብህም እንዴ? ሚዲያ ላይ ብዙ አላየም፣ ግን ያንተን አያቸዋለሁ ብዙ ጊዜ። እንደዛ ከሆነ ብዙ ማታይ ከሆነ እኔም ራሱ ብዙ እንዳትታይ ላደርግ እኮ ብዬ ነው። ይሻላል። እና በዛው 1 ሚሊዮን ሰብስክራይበር ለማግኘት እሱ ላይ ቻሌንጅ ጀምረናልና እስኪ በካናዳም በነበርክባቸው ቦታዎች ጅቡቲም ነበርክ። ስለዚህ በዛም
በየትኛውም ዓለም ላሉ ወገኖች እስኪ አንድ ነገር ንገራቸው። እንግዲህ ይህንን እንድትቀላቀሉ ቻሌንጁን ጠይቃችኋለሁ። ምክንያቱም ለበጎ ስራ አስተዋጽኦ የምናደርግበት ስለሆነ ላይክ በማድረግ ብዙ ነገር መስራት እንችላለን። ሼር በማድረግ ቅድም ፓስተር እንደተናገረው ለብዙ ስራ ይውላልና ጋብዛችኋለሁ። በካናዳ ያላችሁ የኛ ቤተክርስቲያን አገልጋዮች፣ እንዲሁም ኤድመንተን ያላችሁ ክርስቲያኖች፣ በጅቡቲ፣ ሳውዝ አፍሪካ የኖርኩባቸው ሀገሮች፣ ዚምባብዌ፣ እነዚህ ሀገሮች ኖር ያለውና ይህንን ቻሌንጅ እንድትቀላቀሉ ጠይቃችኋል። ቴንክ ዩ። እንግዲህ የክርስቲያን ሚዲያዎች በአብዛኛው ጊዜ ብዙ የተለያየ ዓላማ በውስጣቸው የላቸውም። ዋናው ዓላማቸው የክርስቶስን መንግስት የማድመቅና የማስተዋወቅ ስለሆነ በዛ ውስጥ ደግሞ ክርስቲያኖች በትጋት ያንን ነገር ቢሰሩት በአንድ ሳምንት ውስጥ 1 ሚሊዮን ሰብስክራይበርስ ማምጣት በጣም ቀላል። ለምን ክርስቲያኑ በራሱ እንኳን በኢትዮጵያ ውስጥ እንኳን ያለው የፕሮቴስታንት ወይም የወንጌል አማኞች ቁጥር 30 ሚሊዮን ነው። ከ30 ሚሊዮን ማለት አስራቱን እንኳን አሁን እኛ ብንወስደው 3 ሚሊዮን ይገባናል። ሰብስክራይበር በእውነት እኮ ነው በጣም እና ቀላል ነው። ግን ብዙ ስራ ልንሰራበት ለብዙዎች ተደራሽ ልንሆን የምንችልበት ተጽዕኖ አምጪ ነው። አሁን ባለን እንኳን አገልግሎት ተጽዕኖ አምጪነታችን ለብዙ ሚሊዮኖች መጽናናትና ባርኮት መሆናችንን እያየን ነውና የበለጠ እንድናደርገው ማድረግ እንችላለን። ብንተባበር፣ አብረን ብንቆም ትልቅ ነገር ነው። ፓስተር ቃለአብ እንግዲህ በእነዚህ ሀገሮች ሁሉ ኖሯል። አሁን ተቀማጭነቱ በካናዳ ነው፣ በኤድመንተን ከተማ። ከዛ በፊት በሳውዝ አፍሪካ ነበር፣ ከዛ በፊት በጅቡቲ ነበር፣ ከዛ ዚምባብዌም። ምንድነው እነዚህ አገሮች ላይ በወንጌል አገልግሎት ነው የሄድከው? በስደት ነው የሄድከው? መነሻህ ምንድነው? እስኪ አስተዋውቀን ፓስተር ቃለአብን። በ14 ዓመቴ ነው ከኢትዮጵያ የወጣሁት። ጠፍቼ ነው ከኢትዮጵያ የወጣሁት። እሱ የራሱ የሆነ 14 ዓመት ላይ ሪዝን 14 ዓመት ውስጥ ማለት የሰፈር ልጆች ብይ በደንብ በማይዙበት ሰዓት ማለት ነው። ከቤት ስወጣ 100 ብር ይዤ ነው የወጣሁት እና 100 ብር ይዤ ነው የወጣሁት። ተልከህ ሰርቄ 100 ብር ይዤ ወጣሁ። እዛ ወደ ናዝሬት ተሳፈርኩ። ሁለት አዲስ አበባ ነው አይደለም፣ አምቦ ነው የተወለድኩት። ኦኬ። ከዛ ከናዝሬት ወደ ድሬዳዋ ባቡር ተንጠልጥዬ ሄድኩ። ከድሬዳዋ 1 ወር ቆይቻለሁ። ድሬዳዋ በጣም አስቸጋሪ ጊዜ ነበረ፣ ምክንያቱም ማንንም አውቀው ሰው የለም ነበርና በብዙ ቻሌንጅ ውስጥ ነው ያለፍኩት በልጅነቴ። ከዛ በቃ ሰዎች ወደ ጅቡቲ እንደሚሄዱ እንዴት እንደሚሄዱ ምናምን ሰማው። በዛ መሰረት ወደ ጅቡቲ ገባው። እዛው ጎዳና ላይ ሆነህ ማለት ነው? ያ ከዛ ባቡር ተንጠልጥዬ ነው ወደ ጅቡቲ የሚሄድኩት እና ጅቡቲ ገባው። ጅቡቲ ስንሄድ መንገድ ላይ አንዲት ሆል መተባል እንትን አለች፣ ፍተሻ አለበት እና እዛ ጋር ፓስፖርት የሌላቸውን ህጋዊ ያልሆኑትን ያስራሉ እና ሲያስሩ እኔን ልጅ ነው ብለው በርጋ አስቀምጠው ሌሎቹን ሴቶቹንም ወንዶቹንም አሰሯቸውና እዛች እንትን ውስጥ ያሉት 2 ፖሊሶች ብቻ ናቸው እና ባቡር እንደምታውቀው በጣም ረጅም እና እኔ ውጭ ላይ ቁጭ ብያለሁ። ባቡር መጣ። ሲመጣ ከላይ ጀምሮ ወደ ታች መፈተሽ ጀመሩ። ሲፈትሹ እኔ የሴቶቹንም የወንዶቹንም በር ከፍቼ አምልጠን ከፊት ለፊት ገብተን ተሰብስበን ጅቡቲ ገባን እና ይሄን ይመስላል አካባቢ ማለት። እስር ቤትም ሰብረሃል ማለት ነው? ከፋፍቼ 2ቱንም በር አስወጣዋቸው። ከዛ ተያይዘን
እነሱ እስኪመለሱ ድረስ ባቡሩ ተነሳ ሄዷል። ፈትሸው ጨርሰው ሲለቁት ሄዷል። ከዛ በኋላ ነው ዋትስአፕ። እኛ ግን ጅቡቲ ገባን እና ይሄን ይመስላል። ፕሪዝን ብሬክን አንተ በልጅነት በ14 ዓመት ሰራው። መንስኤው ምንድን ነበር? ምናልባት ወደ ኋላ ልመልስህና በ14 ዓመት ስደትን በዛ ደረጃ የሚያስጀምር እና በቃ ልጥፋ የሚል መንስኤው ምንድን ነበር? እሱ ፐርሰናል ነገር ነውና አሁን ሚዲያ ላይ ልናገረው ማልችለው ፐርሰናል የሆነ ነገር አለ። ከዛ የተነሳ ነው ከቤት ልወጣ የቻልኩት። ከዛ በኋላ ቤተሰብ አይናፍቅህም ነበር? በዛን ሰዓት የዛን ያህል ስትሮንግ ዲሲሽን ስትወስድ? ወደ ጅቡቲ ከገባ በኋላ ፈረስ ላምቦ ይባላል። ጅቡቲ የሚኖሩ ሰዎች ያውቃሉ። እዛ ፈረስ ላምቦ ላይ አንድ ሬስቶራንት ያለው ሰው እያለ እና ጀማል ይባላል። በቃ ልጅም ስለሆንኩ አስጠጋኝ። እዛ ሰራ ነበረ። በጣም ነው የሚወደኝ። ቸርች ሁሉ እንዴት ይፈቅድልኝ ነበር። ሙስሊሞች ናቸው ግን ይፈቅድልኝ ነበር። 40 ተነስቼ ቸርች ሄዳለሁ። ከ6 ወር በኋላ ወደ ኢትዮጵያ ተመለስኩ። ዲያስፖራ ሆነ? አዎ፣ ከጅቡቲ ወደ ኢትዮጵያ ዲያስፖራ ሆኜ ተመለስኩ። በዛ አጋጣሚ አንድ ያጋጠመኝ ነገር ነበር። ምንድነው? ባህር ላይ እንዋኛለን ተሰብስበን። ያ ሁሉም ሰው ጅቡቲ በነገራችን ላይ ደሃ ሀብታም ምናምን የሚታወቅ ነገር ሁሉም እኩል ነው የሚኖረው። ሙቀት ነው። ምን ለበስክ ምን በላ ምን ጠጣ የለም። በጣም የምወደው ሀገር ነው ጅቡቲ። አሁን እንዴት እንደሆነ ባላቅም ከለቀኩ በጣም ቆይቻለሁ። በቃ ሐሳብን ተለምትኖርበት ሀገር ነው። ምንም ችግር የለም በእኛ ጊዜ ማለት ነው። ትበላለህ፣ ትጠጣለህ፣ የምትተኛው ውጭ ላይ ነው። ሁሉም ሀብታሙም ደሃው ሙቀት ስለሆነ ውጭ ላይ ይተኛል። በቃ ደስ የሚል ነገር አለ እና እንዋኝ ነበረና አንዴ ውሃው በጣም ሸሽቷል። ብዙ ተራምደን ነበር ልንዋኝ የገባ ነው። እየዋኘን እያለ ሸራተን በሌላ አቅጣጫ አለ እና በዛ በኩል ውሃ መጥቶ ሞላው። ሲሞላው አንድ ልጅ ረጅም ልጅ ነው፣ ቀይ ነው፣ ስሙም ቀዮ ነው እና ሌሎቹ ሲወጡ እኔና እሱ ወደ ኋላ ቀረን። የቀረንበት ምክንያት ምንድነው? እነሱ እየዋኙ ሲወጡ እሱ አነቀኝ። ዋና አይችልም። አነቀኝ። አይተህ ከሆነ ውሃው ሰዎች ሲጨንቃቸው አጠገባቸው ያለውን ሰው ያንቃሉ። የዛ አይነት መታነቅ አነቀኝ። ወደ ውስጥ ገባን። ከእንደገና ደግሞ ወጣን። እኔ ትንሽ ዋና እሞክር ስለነበረ ትንፋሽንም እየተቆጣጠርኩ ትንሽም እየጠጣው ውሃው ያው ዝም ብሎ ውሃ አይደለም፣ ጫው ነው። ታውቀዋለህ ጅቡቲን ካስና ከእንደገና ገባን። አሁንም ወጣን እና እኔ ላይ ተጠምጥሟል። ልጁ ትልቅ ነው፣ እኔ ትንሽዬ ነኝ። እንደዚህ ሰውነትም የለኝም። በቃ እንቅ አድርጎ ይዞኛል። ወጣን። በዛ መሀል እኔም በደንብ ጠጣው ውሃ። ከዛ 3ኛ ገባን። ስንገባ እሱ ቀረ፣ ሞተ ማለት ነው። ሞተ? አዎ፣ የማን ልጅ እንደሆነ ኬት እንደመጣ ልክ እንደኔ የመጣ ልጅ ነው። የት እንዳለ ማን እንደሆነ አይታወቅም። ገባ ውሃ ውስጥ። በዛ መሀል እኔ በ3ኛው ስወጣ ሰማያዊ የሆነ ባህር ላይ ውሃ መሰረት የለውም። አይታወቅ ከሆነ ዲያርጎ ወደዛ ይወስዳል እና ምንም የሌለበት ቦታ ላይ ወጣው። ስወጣ ምንም ነገር የለም በአካባቢ። ራስን ስተህ ነበር? አልሳትኩም። አይ ትራይ ኮንትሮል ግን ደክሜያለሁ። ሰውነቴ ዝሏል። ውሃ ጠጥቻለሁ። ተስፋ ቆርጫለሁ። በቃ ካሁን በኋላ ምን እንደምሆን አላቅም እና በዛ መሀል እናቴ ተዛለች እና ዳዊት ምን ይላል? በሞትና በህይወት መካከል አንድ እርምጃ ቀርቶ የሚለው ነገር እኔ አይቼዋለሁ በህይወቴ።
የሚገርም ለመሞትም በቃ በዛ ሰዓት ለመወሰን ውሳኔ ብቻ ነው። ምክንያቱም ምንም ነገር ስለማላደርግ ራሴን ከከተትኩ መሞት ነው። ከለቀቁ ግን ደክም ያለው በዛ መሀል እያለ ፖሊሶች ጠረፍ የሚጠብቁ በባህር የሚጠብቁ ፖሊሶች ከሩቁ ድንገት ዞር ስል ሲመጡ አየኋቸው። ከዛ እነሱን ሳይ በረታው። እንዴት ማለት ተስፋዬና እምነቴ ከመቅስፈት አደገ። ከዛ መዋኘት ሁሉ ጨመርኩ። ከዛ እነሱ የሆነ ነገር ሰምተዋል ይመስለኛል። ከዛ እነሱ ወደ እኔ ሲመጡ እኔ ወደ እነሱ ለመሄድ ስሞክር ደረሱ። ድግ አድርገው አወጡኝ። ትንሽ የቁምጣን የለበስኩት ወደ ሉበት ቦታ ጠረፍ ኦፊሳቸው ወሰዱኝ። እዛ ትሪት አደረጉኝ። ከዛ በኋላ ወደ ቤት ሄዳለሁ። ወደ ቤት ሲሄድ ልብስ የለኝም። እንደምታውቀው ጅቡቲ የሙስሊም ሀገር ነው። ራቆቴን ቁምጣ ብቻ ለብሻለሁ። ቤት በኩል ሂድ አልኳቸው። በዚህ ጋር እስከ ሰው አሉ። ሂድ ቶሎ ሄዳሉ። እየሮጥኩ ሲሄድ ሰው ሁሉ ያየኛል። እዛ ስራዬ ቦታ እስከምደርስ እዛ ስንደርስ ቀዮና ቀላብ ሞቱ ተብሎ እዛ አካባቢ ልጆች አሉ፣ ብዙ ልጆች የሚያቆን ብዙ ልጆች እኔ ስራ ስለምሰራ የሰሩበትን ገንዘብ እኔ ጋር ነው የሚያስቀምጡት። እኔ አትሊስት እዛ ሬስቶራንት ውስጥ ነው የምኖረው። ሲጣሉ ማስታረቃቸው ትንሽ ሆኜ በቃ እኔ ጋር ነው ሁሉም ስሞታ ይዞ የሚመጣው። በቃ ያለቅሳሉ። ከዛ እኔ እየሮጥኩ ሰው ሁሉ እያየኝ ምናምን እየሮጥኩ ደረስኩኝ። ሲያዩኝ በቃ በጣም ደስ አላቸው። ቀዩ ሞቷል። የሚያውቀው ሰው የለም ይመስለኛል። እስካሁን ቤተሰቦቹ ይሙት ይዳን አያውቁም። ጉራጌ ልጅ ነው፣ ቀይ ረጅም ነው። ሁሌ ትዝ ይለኛል። እና የት ይሁን ምን ይሁን የማ ልጅ ይሁን አይታወቅም። ለምን መሰለኝ ያልኩ ቤተሰብ አይናፍቅም ስትለኝ በዛ ከመሄዴ በፊት እንደዚህ አይነት ነገር አጋጠመኝ። ከዛ በኋላ ያለውበት መናገር አለብኝ ብዬ ወደ ኢትዮጵያ ሄድኩ። ሲሄድ ማዘር ቁጭ ብላ ተከዛ ስለኔ እያሰበች ደረሱ። ሲያዩኝ በቃ ደስ አላቸው። ሰለብሬት ተደረገ ምን አለ። ከዛ ነገርኳቸው። አልኖርም መመለስ አለብኝ አልኳቸው። በቃ ፈቀዱልኝ። እንደዛ ጅቡቲ ህይወቴ ቀጠለ። የጅቡቲ ነው። በጣም የሚገርም ኢንትረስቲንግ ነገር ነው እየነገርከን ያለው ፓስተር ቃልሽ። እንደው የዛ ልጅ ቤተሰቦች አሁን ላይ ምናልባት ይሄንን ፕሮግራም ድንገት እንኳን ቢመለከቱት አንድ የጥያቄያቸው መልስ የሚሆንበት ነገር ይሆናል ብዬ አስባለሁኝና አስደንጋጭ ነው በጣም። የህይወት አንዱ ገጽ በማታውቀው መንገድ የማታውቀውን ምዕራፎች ተከፍተው እዛ ውስጥ ራስን ስታገኘው የሚፈጠርበት ስሜት ስፔሻሊ ልጅ ሆነ በጣም አደገኛ ነው እና አስፈሪ ነው። እና ከዛ በኋላ ያ ደግሞ ያየኸው ሁነት ነው ወደ ቤተሰብ እንድትሄድና ራስህን ለቤተሰብ እንድትናገር ያለህበት እንድታስታውቅ ያደረገህና ያ ነገር ተከትሎህ ብዙ ውሳኔዎችን እንድታሳልፍ በህይወትህ አደረገህ። ከዛ ተመልሰህ እስከመጣ በኋላ ያ ያለፍክበት መንገድ የአይምሮ ትውስታ አልፈተነህም? ሻሊ እንደዚህ አይነት ነገሮችን አስታውሰዋለሁ እንጂ ብዙም ተጽዕኖ አይፈጥርብኝም። ከዚህም የባሱ ብዙ ነገሮች በህይወቴ አልፈዋልና እንትን አይደለሁም። በጣም ደፋርና ወደፊት የሚመለከት አይነት ፐርሰናሊቲ ነው ያለኝ። ብዙ ስለባለፉ ነገሮች ብዙ አልጨነቅም፣ አላስብም። ግን ወደፊት ምን ማድረግ አለብኝ የሚለው ብዙ ጊዜ ስለሚያሳስበኝና ኮንሰርን ማድረገው እዛ ላይ ነው። አንዛይቲ ከሚለው ኮንሰፕት ምንም ነገር አልፈጠረብኝም። ከዛ በኋላ ወዴት እንደገና ስደት? ከዛ በኋላ
ጥቁሮች ዚምባብዌያን አሉ። ኢትዮጵያ ውስጥ ቸርች ነበራቸው። ዛዮጃ ወይም ደግሞ ፎርዋርድ ኢን ፌዝ ይባላል እና እዛ ቸርች ጆይን አደረኩኝ። የጅቡቲው ፓስተር ሆኜ ከነሱ ጋር ጆይን አደረኩኝ እና ወደዛ ሚኒስትሪ እንድመጣ ያደረገኝና በጣም በቅርብ የምወደው ማከብረው በቃ ለኔ ሁሉ ነገር በጣም የምወደው ፓስተር አለ። ፓስተር መላኩ የይስ ይባላል። ባለቤቱ ትግስት ሂውስተን ነው የሚኖሩት እና እሱ ከነሱ ጋር እንድገናኝ ያደረገኝ። ከዛ በኋላ ከነሱ ጋር መስራት ጀመር። ለትምህርት ወደ ዚምባብዌ በሮች ተከፈቱልኝ እና ለዛ ነው ዚምባብዌ ሄድኩት። ዚምባብዌ መጋቢ ሆንክ እና ዚምባብዌ ደግሞ ለትምህርት ነው የሄድከው? ከዛ በፊት ኮንፈረንሶች ጋብዘውን ሄደን ጎብኝተን አይተናል። ግን አሁን ለትምህርት ነው ወደ ዚምባብዌ የገባሁት። ከዛ በኋላ ትምህርትን ተማርክና ጉዞዎች እስከ ካናዳ ያለውን ነገር እስኪ በመስመር ንገረን ብዬ እኮ ነው። ኦኬ ዚምባብዌ ያለው ዚምባብዌ በዛ ጊዜ በጣም ችግር ላይ ነበረች። ረሃብ ምናምን ነበረ እኛ ትምህርት ቤት ባለንበት ጊዜ እና የምንበላው ምግብ ብዙ ጊዜ ቢጫ የበቆሎ ገንፎ አለ እሱና ጎመን ነው እና በቃ ብዙ ቻሌንጅ ነበረብን። ሌሎችም ተማሪዎች ነበሩ። በዛ ጊዜ እነ በቀለ ሻንቆና ሸዋ ባለቤቱ ዚምባብዌ ነበሩ እና እዛ መቆየት እንዳልቻልን ነገራቸው ወደ ሳውዝ አፍሪካ እነሱ ናቸው የላኩኝ። በቀለ ሻንቆ ግሬት ኮሚሽን አወቃው። የሱ ባለቤት ሸዋ ትባላለች። ሺዝ ቬሪ ጉድ ፐርሶናሊቲ፣ በጣም ጥሩ ሴት ናት እና በቃ እዚህማ መቆየት የለባችሁም እንደዚህ ሆናችሁ ስታየን በቃ ትንሽ ተጎሳቁለናል። ሌሎችም ተማሪዎች ነበሩ። ወደ ዚምባብዌ እኔን ሸኘችኝ። ወደ ሳውዝ አፍሪካ ገባው። እንግዲህ ሳውዝ አፍሪካ የነበረኝ ህይወት በሳውዝ አፍሪካ አገለግል ነበር ከግሎባል ሚኒስትሪ ጋራ። በተወዝ ቸርች ነበረን፣ ኩዊንስታውን ቸርች ነበረን። የበተወዙ እዛው ዝም ብለን የጀመርነው ነው። የኩዊንስታውኑ ደግሞ ከግሎባል ጋር አብሮ ጆይን አድርጎ እንደ ብራንች አገለግል ነበረ። የሳውዝ አፍሪካ ቆይታዬ ያ ነው እና ወደ ካናዳ ልገባ የቻልኩት እንደነገርኩ ፓስተር መላኩ ከኢትዮጵያ ወደ ካናዳ ገብቶ ነበር እና ለኔ ያለው ነገር መልካም ነውና ይወደኛል። ስለሚወደኝ በገባ ወዲያው ነው የኔም ፕሮሰስ ወደ ካናዳ የጀመረው። በዚህ አጋጣሚ ሪሊ አፕሪሺየት በህይወቴ ውስጥ ወሳኝ የሆኑ ቦታዎች ላይ አለ። በጣም የሚገርም እና ወሳኝ የሆኑ ቦታዎች ላይ እሱ አለ። የሱ እጅ አለበት ከእግዚአብሔር ቀጥሎ እና ወደ ካናዳ እንድገባ ያደረገኝ ፕሮሰስ አድርጎልኝ እሱ ነው። እንግዲህ ካናዳ የገባሁት እንደዛ ነው። ካናዳ እንግዲህ እንደምታውቀው በትውልድ ለክርስቶስ ቤተክርስቲያን ውስጥ እንደ ባለራዕይ እና እንደ መጋቢ ያገለገልኩኝ ነው። የቤተክርስቲያን አደራ እየተወጣው ነው። አሁን ደግሞ ወደዚህ ብቅ እያልኩ ነው። ይሄን ይመስላል። እንግዲህ ፓስተር ቃላብን አሁን በካናዳ በኤድመንተን ብዙ አገልጋዮችን እና አገልግሎቶችን ሳፖርት ታደርጋለህ እና በር በመክፈት ብዙዎችን ትጋብዛለህ። ሁለት መልክ አለው፣ የሚወዱልህ የማይወዱልህ። በዛ ውስጥ ምንድነው ያንተ የመልስ ሐሳብ? ከምን ተነስተህ ነው? ለሁለት የተከፈለ ሐሳብ የሚነሳበት ነገር ነውና ያንተን የልብ ሐሳብ ሰዎች ካልተረዱት ወደሚፈልጉት አቅጣጫ ይጎትቱታልና በአብዛኛው ጊዜ ያንተ መነሾ ነው ዋናው።
እኔ እንግዲህ ሰዎች በሰዎች ያለውን ጸጋ እንዲጠቀሙ ሁሉ ጊዜ እፈልጋለሁ። እኔ ፓስተር ካሳሁን እንዲህ ነው ስለተባለ ፓስተር ካሳሁንን በዛ ሐሳቤ አልመለከትም። ፓስተር ካሳሁንን የምመለከተው ስለ ፓስተር ካሳሁን ካወቅኩ በኋላ አሁን ሰዎች ወደ ኤድመንተን ይመጣሉ። ብዙ ጊዜ ካናዳ ሲባል እኔ ነኝ የምጠራው። ፓስተር ቃላብ አለ እሱ ጋር ደውሉ ምናምን ይባላል። I'm happy to help people to give them opportunity። እንዲሁም ደግሞ የማያውቋቸውን ሰዎች ከሩቁ ሌላ ነገር ከሚሏቸው ሰዎች እንዲያውቋቸው እፈልጋለሁ። እኔም ብሆን ማወቅ እፈልጋለሁ። ዝም ብዬ አልፈርጅም ወይም ደግሞ እንትን አልልም። እና የኔ ራሴ የሆነ ሚዛናዊ የምመዝንበት የምመለከትበት የራሴ የሆነ አመለካከት አለኝ። ስለተጮኸም ስለተጨበጨበም አልደግፍም። እኔ ራሴ ግን ፓስተር ከሌን ማን ነው፣ ምንድነው፣ ለምንድነው የሚያገለግለው፣ አቀዱ ምንድነው፣ አላማው ምንድነው፣ ወንጌል ነው፣ በዛ ሐሳቤ ነው ማገለግለው። ብዙ ጊዜ በምድር ላይ ስትኖር ሁሉም ሰው አይደግፍህም፣ ሁሉም ሰው ደግሞ አይቃወምህም። በአብዛኛው ተቃዋሚዎች ጥቂት ሊሆኑ ይችላሉ፣ ደጋፊው ደግሞ ብዙ ይሆናል። ተሳዳቢዎች ብዙ ሊሆኑ ይችላሉ። አንዳንድ አገልጋዮች ሳገለግል ስጋብዝ ሲሰድቡኝ የሌለኝን ማንነት ሲናገሩ ሚዲያ ላይ ሰማሉ። I don't mind፣ ምንም አይመስለኝም። ምክንያቱም እኔ ለሌሎች የማስበውን ሐሳብ ስለራሴ የማስበው ራሴ ነኝ። ከዚህ የተነሳ ሰዎች ሲመጡ ጋብዛቸዋለሁ። እንግዲህ ይሄ ነው። ስለዚህ ከወዲያ በኩል አሁን ለምሳሌ እንደ አብያተ ክርስቲያናት የካናዳ አብያተ ክርስቲያናት ወይም የከተማችሁ አብያተ ክርስቲያናት ህብረቶች አሉ እና በዛ ውስጥ በአብዛኛው ጊዜ እንዲህ አይነት ነገሮች የሚነገሩት በተቃራኒ ጎኑ ነው ወይም በአሉታዊ ጎኑ ነው። በዛ በኩል የህብረት አንድነትን አይጠብቅም የሚሉም ሰዎች አሉ። ወይም በህብረቱ ውስጥ ተቀባይነት የሌላቸውን ሰዎችም ጭምር ይጋብዛል የሚሉ አሉ። ከዛም ሲያልፍ ደግሞ እንኳን በር ከፈተ ጸጋን እንድንጠቀም ደግሞ ረዳን የሚሉ አሉ። ያንተን ሐሳብ አሁን ቅድም እንደነገርከኝ እኔ ራሴ ላውቃቸው ፈልጋለሁ የሚባሉትን ሰዎች፣ ሁለተኛ ሰው ማይቶ ራሱ ይፍረድ እንጂ ሌላው ሰው የሰፈረለት መስፈሪያ ላይ መቀመጥ የለበትም የሚል አቋም ነው ያለህና ያው ይህንን በምን መንገድ ባላንስ ያድርጉት እንደ ተቋም ሚስ ተደርገህ ሐሳብህ ሚስ አንደርስታንድ ተደርጎ የተጎዳህበት በተቃራኒው ጎን ደግሞ እንትናን እንኳን ባልከፈትኩለት በር ባላገለገለ ያልክበት አጋጣሚ ሚስ አንደርስታንድ የተደረክበት መልካም ባደረክ ክፉ ነገርን የተቀበልክበት አጋጣሚዎች አሉ። ከነዛስ ምን ተማርክ? በህብረቱ አቅጣጫ የኛ የኤድመንተኑ ህብረት ጥሩ ህብረት። በዚህ አጋጣሚ ከውጭ እንደሚመለከቱትና እንደሚያስቡት አይደለም። ህብረቱ ላይ ያለንን ነገር ሁሉ በግልጽ አውጥተን ተወቃቅሰን የምንነጋገርበት ህብረት። ስናገለግል ችግር የለም፣ ግን ሳጠፋ ትክክል አይደለም ብለው የሚሉኝን ነገር እሰማለሁ። እዛ ላይ ቻሌንጅ እንደራረጋለን። በዚህ ነው የምናልፈው ነገሮች። በሰዎች አቅጣጫ የሚቃወሙ ሰዎች አሉ። ሲጀመር የሚመጡትን አገልጋዮች ሳይሆን እኛንስ ተቀበለን፣ ጌታ እኮ ስለተቀበለን ነው ሰዎች የተቀበሉን እንጂ ተቃውሞ ሁሌም አለ። ያለ ተቃውሞ የሆነ ቦታ ለመድረስ አትችልም። ማንም መለል ብሎ ለሳይ ጎሽ የሚል የለም። አንዳንዱ የሚዲያ ፍጆታ ለመያዝ ብሎ በባዶ ሜዳ የሚቃወምህ አለ።
ገብቶት ተረድቶት ፓስተር ከሌን ማን እንደሆነ አውቆ ከሌ ሰው መንፈስ ነው ብሎ ያስተምራል ይሉሃል። ግን ሰው መንፈስ ነው ብሎ ያስተማረው ሰው ቀርቦ እንዴት ነው ሰው መንፈስ ነው ያልከው ወይም ደግሞ እንዴት ነው ይሄ ትምህርት ብሎ ያለ የለም አይደል? አንዳንዱ ከእውቀትም ማነስ ነው፣ አንዳንዱ ደግሞ በቃ ሚዲያውን ለመያዝ ነው፣ ደግሞ መቀኛ እና አሉ ተቃውሞች። በህብረቱ አቅጣጫ እንደነገርኩ ነው። ሁላችንም ትክክል እንሰራለን ማለት አይደለም። በእነሱም አካባቢ የምንወቅሳቸው ነገር ይኖራሉ፣ እኛም የሚወቅሱን ነገር አለ። ተነጋግረን ነው። ህብረቱ ላይ ምንም ችግር የለብንም። እስካሁን ድረስ በህብረቱ ላይ በጣም ደስ የሚል ህብረት ነው ያለን የኤድመንተን ዙሪያ እና በኤድመንተን ያለው ቤተክርስቲያኖች ደግሞ የካናዳ ህብረት ላይም አሉ። ህብረቱ ግን ጠንካራ ህብረት ነው። አንዳንድ ዲሲፕሊን የሚያስፈልጋቸው ነገር ላይ ህብረቱ ጠንካራ ነው። ከአሜሪካኑ ህብረት የካናዳው ጠንካራ ነው ይባላል። እውነት ይሄ ነው እንግዲህ ያለው። የተጸጸትክበት ጊዜ ያለ ባላመጣሁት እንደ ባልከፈትኩለት ይሄን በር ምናምን ያልኩበት? እኔ በዛ በልኩ የተጸጸትኩበት ነገር የለም። ከሌን ባላመጣው የምልበት ኦፍ ኮርስ አገልጋዮች ጋር ሲመጡ በአንዳንድ ነገሮች ላትግባባ ትችላለህ። አንዳንድ የሚፈጠሩ ትናንሽ ነገሮች ይኖሩ ይችላል። ግን እነዚህ ሰዎች መጥተው በህብረቱ ላይ በኤድመንተን ማለት ሲያገለግሉ ተጠቃሚ ሰዎች አሉ። አሁን ለምሳሌ ዮናታን አክሊሉ የመጣ ጊዜ የወጣቶች ፕሮግራም ነበረ እና 130 ምናምን ወላጆች ደውለው ቴንኪው ብለውኛል፣ መርቀውኛል። ገባ ከዛ ምክንያቱም ልጆቻቸው ኢምፕሩቭ ያደረጉት ነገር ነበር። ፕሮግራሙ አጭርም ቢሆንም ግን የተጠቀሙ ሰዎች የተመለሱ ልጆች ነበሩ። በዛው ልክ ደግሞ የተቃወሙኝ የሰደቡኝም አሉ። ስለዚህ ዋናው ከተቃወሙ ይልቅ የተጠቀሙትን ሰዎች ስትመለከት እግዚአብሔርን ታመሰግናለህ። እኔ እዛ ስለኖርኩ 2 እና 3 ልጆች ከክፋት መንገዳቸው ተመልሰው በእግዚአብሔር ቤት ውስጥ መቀጠል ከቻሉ እኔ የኢትዮጵያ ሕዝብ ሁሉ ቢቃወመኝ እኔ ምን አገባኝ? አንድ ሰው ካዳንኩ አንዱ ሊያድናል እንደ መጣው ማተቀበለው። ስለዚህ በዛ አንፃር ደስ የሚል ነገሮች ውጤቶች አሉ። ሰዎች ይጽናናሉ። እኛ ጋር ሲስተሙ ምን አለ መሰለ፣ ሰው ስራ ላይ ነው ፎከስ የሚያደርገው እና ቸርች ራሱ በአግባብ የማይመጡ ሰዎች አሉ እና አንዳንዴ ዲፕረስ ውስጥ የሚሆኑ ሰዎች አሉ፣ በህመም ውስጥ የሚሆኑ ሰዎች አሉ። እንዴት ነው እኛ እዛ ያለን አታገለግሉም ወይ እንዳትለን፣ እዛው ስትኖር የራስ የሆነ ነገር የራስ ነው። ብዙ ጊዜ ግን የሆነ ሰው ሲመጣ ፎከስ አድርገው ይመጡና ካለባቸው ነገር ተፈውሰው ተጽናንተው ወደ እግዚአብሔር ተመልሰው ከኮንፈረንስ በኋላ የሆነ ለውጥ አለ። ቸርች ውስጥ ራሱ አዳዲስ ሰዎች ይመጣሉ፣ ሚድኑ የሚመሰክሩ ሰዎች አሉ። ቸርች ላይ በደንብ መሳተፍ የሚችሉ ጥቅሙን ነው ማየው። እኔ ብዙ ጊዜ ምንድነው ቤኔፊት ያን ነው ማየው። ተቃውሞ ኦፍ ኮርስ አለ። ተቃውሞ ሊሰርቡ ይችላሉ፣ ሊናገሩ ይችላሉ። ኦኬርስ እኔን ሰርቻለሁ። እነዚያ የተናገሩ ሰዎች ምን ሰርተዋል? ስለዚህ በዛ አንፃር ነው ማየው። ታስ አንዱ እንግዲህ በአገልግሎት ውስጥ ካሉት ተግዳሮቶች መካከል ልክ እንዲህ አይነት የግማሽ የተቃዋሚና የደጋፊ መካከለኛ ሆኖ መገኘት ነው እና በሁለቱም አቅጣጫ ያው ትጎተታለህ። ለዚህ ነገር ያው መልሱ እንዳልከው መመዝነው እኔ ነኝ፣ ሚዛኑን ያስኩት እኔ ነኝ እንዳልከው በራስ ሚዛን የሚሄዱ ጉዳይ እሱ አንድ ጉዳይ ነው። አሁን ወደዚህ ለመምጣት ስታስብ እና ወደ አዲስ አበባ የመመላለሱ ጉዳይ እዛ ያለው ነገር አድክሞ ሆኖ ወይንስ ተጨማሪ ራዕይ ወደዚህ አቅጣጫ ደግሞ ከእግዚአብሔር ዘንድ አግኝተህ ነው የሚለውን ማንሳት ፈልጌ ነው። እንደ ራዕይ እንደ ባለ ራዕይ በሀገሬ ውስጥ ብዙ ሸክም አለ። ወደ ኢትዮጵያ መግባት ፈልጋለሁ። ከድሮም ጀምሮ ወደ ኢትዮጵያ መግባት ፈልጋለሁ።
አሁን ደግሞ ቤተክርስቲያናችን በዛ ያለው ቤተክርስቲያን እኔ እዚህ መጣው ማለት እዛ ቀረው ማለት አይደለም። እዚህም እዛም ሆኜ የምሰራበት ፕላን ነው ያለኝ። ሀገሬን ምንድነው መጠቅመው፣ ህዝቤን ምንድነው መጠቅመው ብዬ ኢትዮጵያ ስገባለሁ። ብዙ ቸርቾች አሉ፣ ብዙ አገልጋዮች አሉ እና እኔ ምንድነው መጠቅመው ሀገሬ ብገባ ፓስተር ሆኜ ቸርች መስርቼ ላገለግል ነው ህዝቡን በምን አቅጣጫ ነው መጠቅመው? ምክንያቱም ኢትዮጵያ ውስጥ ብዙ ቸርቾች አሉ እና ብዙ ጊዜ አስብ ነበር። አንዴ ወደ ቨርጂኒያ አሜሪካ ሄጄ አንድ ቸርች ገብቼ ቁጭ ብዬ ነበርና አንዲት ሴት የዛሬ 4 ዓመት ነው ሁሌ ማስበው ምንድነው ሀገር የምሰራው እና ያቺ ሴት መድረክ ላይ ቆማ በኢትዮጵያ ውስጥ ስላለው ስለ ኦቲዝም ፕሮግራም ታወራ ነበር። ማለት ኦቲዝም ማዕከል እንዳላትና በብዙ ፈተና ውስጥ ያለፈች እንደሆነ ምናምን ኢትዮጵያ ውስጥ ትምህርት ቤቱ እንደሌለ ምናምን ትናገር ነበር እና ከዛ ቀን ጀምሮ ይሄ ነገር በልቤ ውስጥ ለምንድነው ሀገሬ ገብቼ ኦቲዝም ማዕከልንም አልከፍተው? ለምንድነው የተቸገረውን ህዝብ አላገለግለው? እኛም ቸርች አሉ አሁን በኦቲዝም የታመሙ ልጆች ያሏቸው ቸርች ውስጥ መተው እንኳን በስነ ስርዓት መስማት አይችሉም፣ ማምለክ አይችሉም። ፎከስ አላረግንባቸውም። ብዙም ቸርች እንደዚህ ሆኖ በዚህ ፕሮግራም ላይ ብዙ እናቶች ወደ ቸርች አይመጡም። ልጆቻቸው ኦቲዝም ስለሆኑ ኦቲዝም ላይ ያሉ ልጆች ሪያክት የሚያደርጉት ነገር ይጮሃሉ፣ ስክሪን ያደርጋሉ። ቸርች ውስጥ ስለማይመች ብዙ ጊዜ ቤት ውስጥ ነው የሚጠብቋቸው። ስለዚህ ያም ነገር በውስጥ እያደገ መጣ። ምን አሰብ በቃ አሁን ሀገሬ የምገባ ከሆነ ማገለግለው ኦፍ ኮርስ ቸርች ማገለግላለሁ። ቸርች ብራንቹ እዚህ መከፈቱ አይቀርም፣ ግን ዋናው ፎከስ የማደርገው ነገር ኦቲዝም ማዕከል ላይ ነው። የብዙ እናቶች ጩኸት፣ የብዙ እናቶች ድካም አለ። ያሳዝናሉ ልጆቹ። ስለዚህ ሀገራችን ውስጥ ያለው ነገር ደግሞ በዛ አንጻር ብዙም እንዳደለ በደንብ ኢንፎርሜሽን ሰምቻለሁ። ስለዚህ በሀገሬ ላይ አንድ ነገር ባደርግ የሁሉንም ጥያቄ መመለስ አልችልም፣ ግን የ10 እና 20 ሰው ጥያቄ ከመለስክ አንተ የሚጠበቅብን አድርገሃል ማለት ነው። ከዛ አንጻር ይሄ ነገር በውስጥ እያደገ ስለመጣ አሁን ወደዚህ እየመጣው ነው። አንዳንድ ነገሮችን ጀምሬያለሁ፣ ፈቃዶችን አንዳንድ ነገሮች እያስተካከልኩኝ ነው። ስለዚህ ዋናው ፐርፐዜ ይሄንን ፕሮግራም ኢትዮጵያ ውስጥ መጀመር እና በዚህ አጋጣሚ ይሄንን ፕሮግራም መርዳት የምትፈልጉ ማገዝ የምትፈልጉ አብራችሁ መስራት ብዙ ነገር ይሰራል። ይሄ ግን ሞር ስራ የሚያስፈልገው ነገር ስለሆነ ይሄ ነው እና ኦፖርቹኒቲው በሩ ክፍት ነው። ፕሪቪሌጅ ነው እንዲያን ነገር ማገልገል ማለት። ደና ለሆነው ሰው ለሌላ ነው ለነዚህ መርዳት ከሁሉም በላይ ቆንጆ ነው ብዬ አምናለሁ እና ይሄ ነው ዋናው ፎከስ ያደረኩ ያለሁት ወደዚህ በመጣበት ጊዜ። That's great. የትልቅ ቪዥን ማህበረሰብን ክፍተት ለመሙላት መነሳት የራያማነት አንዱ ማሳያ ነውና እግዚአብሔር አምላክ በስኬት ደግሞ ነገሮችን ወደ መገለጥ አምጥቶት ለብዙዎች ደራሽ የምትሆንበት ነገር ላይ እንደምናይ እንግዲህ እናምናለን፣ እንጸልይማለን። እንዳልከውም ደግሞ ሰዎች እንተን ጆይን በማድረግ ካብረው ደግሞ መስራት የሚችሉበትን በር ደግሞ እንደከፈትክላቸው እነሱም ካንተ ጋራ የብዙዎች እጅ የሚሰራው ብዙ ነገር ስለሚሆን ጥቂት እጅ የሚሰራው ጥቂት ነገር ነው እና ያንን ማድረግህም እግዚአብሔር አምላክ አብዝቶ ይባርክህ። ስታየው ወደ ኢትዮጵያ ስትመለስ የህብረት ሁኔታዎች ያው እንግዲህ በወፍ በረር እየመጣህ በተወሰነም ጊዜ ቢሆን ስትመለስ አውቃለሁና አሁን ላይ ነው በተደጋጋሚ ከዚህ ፕሮጀክትም ጋራ በተያያዘ እግር በጣም በብዙ ያፈጠንከውና ህብረቶች የኢትዮጵያ ቤተክርስቲያን መልክ
አገልጋዮች መያያዝ፣ አሁናዊ የቤተክርስቲያን ተግዳሮቶችና መፍትሄዎቻቸውን እንዴት አያቸው? እስኪ በእነዚህ ጉዳዮች ላይ አንሳልኝና እንደው ወደ ማጠቃለያው እየሄድን ስለሆነ እና የኢትዮጵያ ቤተክርስቲያን ከየት ወደ የት መስልሃለች ስትመለከታት? እኛ ሀገር አሁን ለምሳሌ እዚህ ሀገር ያለውንና እኛ የምንኖርበትን ስናስተያይ እኛ ጋር አይደለም የዶክትሪን ኢሹ የተለያየ ነገር አይደለም። ማንኛውም ነገር ብታደርግ ሰው ፎከስ የሚያደርገው በራሱ ስራ ላይ በአብዛኛው። ስለዚህ አንዱ ላይ የመነሳት ነገር የለም። ወደ ሀገራችን ስትመጣ ቀላል አይደለም። ሁሉም አስተማሪ ነው፣ ሁሉም መካሪ ነው፣ ሁሉም ገሳጭ ነው። ሚዲያው ደግሞ አሁን ሞር ከፍቷል። የሆነች ክፍል ውስጥ ቁጭ ብሎ ከፈለገ ደስ ባለው መልኩ የሆነ ሰው ለምሳሌ ከፈለገ የሆነ ሚዲያ ላይ ብር ከፍሎ የሚያሰድብ ሀገር ነው እዚህ ያየሁት ነገር። እውነቴን ነው፣ ትክክለኛ ነገር ነው። ብር ሰጥቶ ከሌን ስደብልኝ ካለ ፓስተር ከሌ ብሎ ልጅ አድርጎ የሚሳደብበት ሀገር ነው። ከዚህ አንጻር የመንፈሳዊው ነገር የመያያዙና አብሮ የመስራቱ ነገር ደካማ ነው። ፎከስ እየተደረገ ያለው ሁሉም ለራሱ ነው። ሁሉም ተሰሚነትን ፈላጊ ነው። ከትንሹ ጀምሮ እስከ ትልቁ በአብዛኛው እንዴት አድርጌ ሚዲያውን ሊያዘው ነው። በዚህ ቦታ ላይ ይሄ ነው ብለህ ለመፈረጅና ለመናገር ከባድ ነው። ህብረቱም ይኖራል ብለህ አለ። አሁን አንዳንድ ነገሮች አይቻለሁ። ካውንስል ተቋቁሟል። ጥሩ ነው። ይሄ የሚደገፍ ነው። ደስ ይላል። ግን እንደዛም ሆኖ በህብረት የመስራቱ ነገር ብዙ ሊሰራበት ያስፈልጋል። ማዕከል ሊኖረን ያስፈልጋል። ማዕከሉ ምንድነው መሆን ያለበት? ዋናው የሰው ልጆች ወደ ጌታ መምጣትና መዳን ላይ ፎከስ ቢደረግ፣ ሌሎች እሾች ደግሞ በጓዳና በግላችን ብንመካከር፣ ብንማማር፣ ብንረዳዳ፣ ቁጭ ብለን ብናወራ ትላልቅ የተባልነው ሰዎች ማለት ነው። ምድሪቷ ላይ ብዙ ዋጋ ከፍለን እዚህ ወንጌልን ያደረስን ሰዎች አሁንም ገና ለሚቀጥለው ትውልድ ከማስረከባችን በፊት እንደዚህ አይነቶችን ነገሮች ሰብስበን የዶክትሪን ልዩነቶች፣ የአስተምሮ ልዩነቶችን እንዴት ነው የምናጠባው? ሚዲያ ላይ ወጥተን አንዳችንን ከምንቃወም ለምን እርስ በርስ ቻሌንጅ ተደራርገን አንድ የሆነ ማዕከል ቢኖራል። ሌላው ደግሞ ዩዝ አገልግሎት፣ ዩዝ ግሩፕ ሞር ማደግና መሰራት ያለበት ነው። ምክንያቱም ቀጣዩ ጄኔሬሽን ወንጌልን የሚረከበው እንዲህ የተበጠበጠ ነገር እንዳይሆን ይዞችን ደግሞ ፕሮግራም ቢኖረን ብናያይዝ ለሀገርም ለእግዚአብሔር ቤትም ይጠቅማል። ወደ ሌሎች እምነቶች ስንሄድ አንዱ ከሌ እንትን እምነት ነው ከተባለ እንትን ነው አለቅ። አንዱ ላይ ሲነሳ አታይም። እኛ ጋር ግን እንደዚህ አይነት ነገሮች በስተዋል። ስለዚህ ይህንን ማጥበብ የምንችልበት ኦፖርቹኒቲ አለን። ከፈለግን ፍላጎቱ ካለን ኦፖርቹኒቲው አለን። ተሰብስበን ብንመካከር፣ ብንወያይ ወንጌል ነው የምንሰራው። ወጣም ወረደ ከሌ እንዲያለ ከሌ እንዲያስተማረ ከሌ ኦፍ ኮርስ መድረክ ላይ ስትል አንዳንዴ የምላስ ወለምታዎችም አሉ። ከምታምነው ነገር ውጪ ልትናገር የምትችለው ነገር ሊኖር ይችላል። ያንን መዘን እንደዚህ ያለ እንደዚህ ወጣ በዚህ ገባ የሚለው ነገር ለወንጌል ትንሽ እንቅፋት እየሆነ ትንሽ አይደለም ብዙ እንቅፋት እየሆነ ነው። አንዴ ምን አለ አንድ ሙዚቀኛ ስለ ጌታ ነገርኩትና ምንድነው ክለቦች ምናምን ነው የሚመታው ልጁ እና ስለ ጌታ ነገርኩት፣ አወራሁት፣ በደንብ ፎከስ አድርጌ ተከታተልኩትና ደህንነት አስተማርኩት። እየተማረ ያለ ሙዚቀኛ ስለሆነ እዚህ ምናምን ማለት ተጀመረ እና መሄድ ጀመረ። ከዛ ጠፋ። ሁሉም ጋር ነው የጠፋው። ምን ነው ስለው
እናንተ ራሳችሁ መቼ ተስማማችሁና እኔና ምትለኝ እና አንዳችሁ ለአንዳችሁ የምታወሩት ነገር ትክክል አይደለም። ስለዚህ እኔ የድሮ እምነት ይሻለኛል አለ። ይሄን ያህል ነው ለደህንነት ለወንጌል እንቅፋት እየሆነን ያለ ነው። የራሳችን ጥቅም እንጂ የእግዚአብሔርን ነገር ነው መንፈሳዊ ነገር ቫልዩ ሰተን ለዛ ኮንሰርን ስላላረግን ወንጌል በትክክለኛው መስመሩ እንዳይሄድ እንቅፋት ሆነናል። እኛ እንቅፋት ሆነናል። እዚህ ኢትዮጵያ ውስጥ ያለው ህብረት ያለው ግንኙነት ሊስተካከል ይገባዋል። ዶክትሪኑ ነው ካልት ነው ምናምን ነው የሚባለው ነገር ሁሉ ተጠራርተን ቁጭ ብለን መወያየት እንችላለን፣ መነጋገር እንችላለን። ምንድነው ዋናው ፎከሳችን? በዚህ ምድር ላይ ሀብትን ማከማቸትና ትላልቅ ህንጻዎች መስራት አይደለም የእግዚአብሔር ሐሳብ። እግዚአብሔር ለአንዱ ነው ልጁን ዓለምን እስከሚወድ ድረስ አይደል እንዴ ልጁን የሰጠው ዓለምን ስለወደደ፣ እንዲሁ ዓለምን ስለወደደ አንድያ ልጁን እስኪሰጥ ድረስ ዓለምን ወዷል አይደል ሚል አንዱን። እኛ ግን ብዙዎችን ምን እያደረገን ነው? እያጠፋን። ከእንደገና አንዱ ስለ አንዱ የሚናገረው አንዱ ስለ አንዱ የሚያወራው ነገር ሁሉ ሊስተካከል ለወንጌል ግድ የሚል ሰው ቁጭ አድርጎ ሊጠይቅ ሊያወራ ይችላል። አላስፈላጊ የሆኑ ኢንተርቪዎችም ላይ ባይኖሩ ጥሩ ነው ለወንጌል ከሆነ የምንኖረው። እና እንደዚህ አይነት ነገሮች ቢስተካከሉና ጌታ ሊመጣ ነው ብለን ከሰበከን ካመንን እነዚህ አይነት ነገሮች ላይ ልንሰራባቸው ያስፈልጋል። ህብረታችንና አንድነታችን ልናጠናክር ያስፈልጋል። ሰልቬሽን ዋና ታርጌታችን ሊሆን ያስፈልጋል። ማዕከል ሊኖረን ያስፈልጋል። እነከሌ ጎራ ናቸው፣ የነከሌ ቡድን ናቸው፣ ይሄ ሊቀር ያስፈልጋል። ግን አሁን እንደው በይሄን በጣም የሚገርም ነገር እየነገርከን አሁን በመሃል ማስታውሰው አንድ ነገር እንግዲህ ጽንፎች አሉ። እነዚህ ጽንፎች ከወዲኛው በኩል እንዳልከው የመሰባሰቢያ አንድ የወንጌላውያንን የአስተምህሮ የህብረት የድምፅ አንድነት ማስተጋባት የሚችል እውቅና የተቀበለ እውቅናም አግኝቶ እየሰራ ያለ ካውንስሉ አለ። በተወሰኑ ወገኖች ተሰዳቢ ነው። የፖለቲካ ውግንና ያለው ይሉታል አንዳንዶች ሁሉንም ያከማቸ ብለው ይሉታል። አንዳንዶች አይወክለኝም ይሉታል። አንዳንዶች ደግሞ የኔ ነው ይወክሉኛል፣ ፕሮቴክት አደርገዋለሁ፣ ፕሮቴክት ያደርገኛል። በውስጡ ያሉት የትኛውም አይነት ልዩነቶች በፍቅር ሊፈቱ በእውቀት ሊታረሙ የሚችሉ ናቸው። ስለዚህ ታግሼ እኔም አብሮ የዛው አባልና ሰራተኛ የሥራውም ተሳታፊ ሆኜ እነዛን መልክ እጥፉ የተባሉትን ሁኔታዎች ለማስተካከል የድርሻዬን ወጣለሁ ብለው የሚደግፉት አሉ። በዚህ መካከል የሚቃወሙ የነበሩት አብረው ሲሰሩ የነበሩ ደግሞ የማስተካከያ ሐሳብ ሲሰጡ ግጭቱ ወደ ሚዲያ ይወጣና መዘላለፎች እየመጡ አንዳንዱ የጽድቅ ቁመና መለኪያ እሱ ብቻ እንደሆነ ሁሉ እስከ ማሳየት የሚደርስበት፣ ሌሎችን በማሳነስ ውስጥ ራሱን ለማተለቅ የሚጠርበት ብዙ አይነት ውዝግቦች አሁን ላይ እየታዩ ነው ያሉት። ስለነዚህ ጉዳይ እንደው የምትለው ነገር ምን አለ? ምን አየህ? ፖለቲካ የምትለው ነገር ብዙ ጊዜ እኔ አይገባኝም። የሚሉት ነገር አይገባኝም። ለምሳሌ ሀገርና ህዝብ፣ ሃይማኖት፣ ፖለቲካ የተያያዙ ናቸው። በአንድ ሀገር ውስጥ ሀገርን የሚመራው በአካባቢው በሀገር ውስጥ ያለው ፖለቲካውን የሚመራው መንግስት ነው። መንግስት በሚያስተዳድርበት ቦታ ላይ ባለህበት ምድር ላይ ያለውን ነገር አክብረህ መኖር፣ ተቃዋሚ ከሆንክ ደግሞ መውጣት ነው ያለበት። ትክክል ሊሆን ይችላል፣ ግን እዚሁ ቁጭ ብለህ ማተራመሱ ጥሩ አይደለም።
ብዬ ነው ማምነው። ምክንያቱም እኛ አሁን በሀገራችን ፖለቲካው ተስማምቶን ወይም ደግሞ ተመችቶን ሊሆን ይችላል፣ ላይመቸንም ይችላል። ወደድንም ጠላንም በሀገር ውስጥ ያለውን የተዘረጋውን ሲስተም ተከትለን ነው የምንሄደው። ተከትለን ነው። ከዛ ውጪ መኖር አትችልም። ብዙ ጊዜ ከመቃወም ይልቅ መደገፍን እኔ እመርጣለሁ። እንዴት ነው የምደግፈው? በምትችለው። ስለዚህ ፖለቲካውን የወገነ ነው ስትል ይሄ እምነት የሚኖረው የት ነው? የት ውስጥ ነው ያለው? ይሄንንስ ኦፖርቹኒቲ ህብረቱ እንዲፈጠር ቦታ በመስጠት በመደገፍ የሚረዳው ማን ነው? ከውጭ ያለ የፖለቲካ ተቃዋሚ ነው ወይስ ማን ነው? ተቃዋሚውንስ ቦታ ሰጥቶ እንዲያገለግል፣ እንዲያስተምር፣ ድምፁ እንዲሰማ ስፍራን የሰጠው ማን ነው? ከተቃወምኩ እኔ እቃወማለሁ። ካልተቃወምኩ ደግሞ ዝም ብዬ ስራዬን ይሄ ራሱ ትልቅ ነገር ነው። ስራህን በመስራት ማደግፍም ከሆነ አስተሳሰጥ መስራት ያለብህን ነገር መስራቱ ጥሩ ነው ብዬ አስባለሁ። ሌላው አንዱን የሚቃወመው ጎራ ጽንፈኛ ነው ያልከው። ጽንፈኝነት ለምን አስፈለገ? መስማማት እየተቻለ ለምን አስፈለገ? ጽንፈኝነት ከየት መጣ ብለን ስንል ከውስጣችን ካለው ከግል መሻታችንና ፍላጎታችን፣ ምናልባት አንዱ ከኔ በልጧል፣ አንዱ ከኔ የተሻለ ነገር አለው ብለን ስለምናስብ አላቀውም ወይ አንተዋወቀም ወይ የሚሉ ነገሮች ናቸው ብዙ ጊዜ የሚበዛው። እነዚህ ነገሮች ቅንነት ካለ ሊስተካከሉ ይችላሉ። ካውንሰሉ የመንግስት ደጋፊ ነው ሲባል እኔ አሁን ካውንስል ሄጃለሁ ፈቃድ ለማውጣት። ከካውንስሉ ፕሬዝዳንት ጋር ቁጭ ብዬ አውርቻለሁ። ስለ መንግስትም ስለ ፖለቲካም አላወራኝም። ያወራነው መንፈሳዊ ነገር ነው። ስለዚህ አሁን ነገ ፈቃድ አውጥቼ ካውንስሉ ስለረዳኝ ከካውንስሉ ጋር ስሰራ የፖለቲካ ደጋፊ ነኝ ማለት ነው? አይደለም። ምንም የነገረኝም ስለ ፖለቲካ የሚያወራኝ ነገር የለም። መንፈሳዊ ነገር አውርተናል። እንዴት መስራት እንደምችል መንገዶችን አሳይቶኛል። የሚያስፈልገው የምጠይቀውን ጥያቄ ሁሉ መልሶልኛል። የሄድኩበት ዋና ዓላማ መንፈሳዊ ነገር ነው ይዤ ወጣሁት እንጂ መንግስትን ብትደግፍ እንደዚህ ይሰጣል፣ በዚህ ትወጣለህ አላለኝ። ስለዚህ እኔን አላየሁም በበኩሌ ማለት ነው። ስለዚህ ይሄ ተቃውሞ የሚለው ነገር ባህላችን እየሆነ መጥቷል። እዚህ ማለት ሁሉም ጋር እኛ ባለንበት ተቃውሞ አለ። በቃ ምንም በቤተ ክርስቲያን ሰዎች ይቃወሙሃል። የሚቃወሙ ሰዎች ምን አይነት ሰዎች ናቸው ብለህ ስታይ የስብሰባ ዕለት ነው የሚመጡት። ስብሰባ አለ ሲባል ይመጣሉ እና አንድ ቀን ስብሰባ አለ ተብሎ መጡ። ብዙ ሰዎች መጡ። ቸርች አቴንድ እንደዛ አድርገው አያውቁም። ሊሰበሰቡ ነው የመጡት። ለምንድን ነው የመጡት? ያው የታወቀ ነው። ስለዚህ እኔ ደግሞ መሰብሰብ የሚችሉት ሰዎች አቴንዳንስ ቸርች ውስጥ ያላቸው ከስራና ከተለያየ ችግር ውጪ ካልሆነ ቸርች ዝም ብለው ቀርተው ለስብሰባ የሚመጡ ሰዎች ሀሳብ መስጠት አይችሉም። ይሄ ደግሞ የሚታወቀው ቤተክርስቲያን ያገለግላሉ፣ ለቤተክርስቲያን ይደግፋሉ፣ ካላቸው ጊዜ፣ ሰዓት፣ ገንዘብ፣ ሀሳብ ጭምር ይደግፋሉ። እንደሚቃወመንማ ባለጋራችን አለ አይደል? እሱ መች አይተኛም ማለት ነው። ዙሪያችንን ይዞራል። ለምን አብረው ይዞራሉ? ስለዚህ እየደገፈኝ የሚቃወመኝ ሰው ካለ ለዛ እድገት ጥሩ ነው። በሰዓት ይመጣል፣ ያገለግላል፣ ለቤተ ክርስቲያን የሚያስፈልገውን ገንዘብም ቢሆን ይሰጣል፣ ጊዜውን ይሰጣል። ከዛ መጥቶ እኔን ያናግረኝ መብቱ ነው። መብቱ ነው። ምክንያቱም እየሰራ ነው። እኛም የሆነ ቦታ ስንቃወም፣ በሀገር ደረጃ ስንቃወም፣ በቤተ ክርስቲያን ደረጃ ስንቃወም ትክክል ይሰራል ብለን ያልገመትናቸው ነገሮች አሉ፣ ይኖራሉ። ኖቦዲ ኢዝ ፐርፌክት። ይኖራሉ፣ ግን እየሰራን መንገድ ላይ ያለውን ድንጋይ እያነሳን ለምንድን ነው ያልተሰራው ብለን እዛ ጋር ያለውን ነገር አንስተን ብንቃወም ደስ ይላል። ግጥም ብሎ የሚቃወም ሰው
ጤንነትም አይመስለኝም። በብዙ ጊዜ አሉ እንደዚህ አይነት ሰዎች በሁሉን ነገር የሚቃወሙ። እንዲህ ስትል ልክ አይደለም ይለዋል፣ እንዲህ ስትል ልክ አይደለም። የትኛው ነው ልክ? አሳየኝ፣ ይሄ ነው ትክክል በል። የምታሳየኝ በንግግር ሳይሆን በስራ ነው አይደል እንዴ? መጽሐፍ ቅዱስ በስራም የበረታን እንድንሆን ነው እንጂ በንግግር ብቻ አይደለም። ስለዚህ የንግግር ተቃውሞች አሉ። እነዚህ ሊስተካከሉ ይገባል። ተሰሚነት አለን ብለን መጥፎ ዘሮችን ዘርተን በዘመናችን ማለፍ የለብን። የምንሰማበት ሚዲያ አለ ብለን ሰውን ቀኑን ሙሉ ስንሰድብ መዋል የለብን። ማንን ይህንን ሰው እኛ የምንሰድበው? የትኛው ኳሊፊኬሽናችን ነው? የትኛው መልካም ምግባራችን ነው? የትኛው ንጽህናችን ነው? ከሌላው የተለየ የትኛው ጽድቅ ይዘን ነው ሌላውን የምንኮን ነው? መጽሐፍ ቅዱስ ስለ ኖህ ሲናገር ምን ይላል? ዓለምን ኮነነ ይላል። እንዴት ነው የኮነነው? መርከብን እየሰራ የንስሐን መርከብ እየሰራ ዓለምን በጽድቁ ምን አደረገው ነው የሚለው? ኮነነው። ምንም ሳትሰራ እንዴት ነው የምትኮነነው? የሚያጸድቅ ማን ነው? የሚኮነንስ ማን ነው? ምን ሰርቶ ነው የኮነነን? ምን ሰርቶ ነው ያጸደቀን? ጌታ ስለ ኃጢአታችን ሞቶ ስለ በደላችን ሞቶ እኛን ከኃጢአት አውጥቶን አንጽቶን ልጅ አድርጎን ያ የሰራው ጽድቅ ወደ ጽድቅ ባንመጣ ጽድቁ እሱ የሰራው ጽድቅ ነው የሚኮንነን እንጂ እሱ እየተከታተለ አይደለም የሚኮንነን። ኖህን እኮ ዓለምን የኮነነው መርከብን እየሰራ ነው የኮነነው። ከጥፋት እንዲጠፉ ንስሐ ግቡ ብቻ አይደለም ያለው፣ ንስሐ ገብተው የሚገቡበትንም መርከብ አዘጋጅቶ ነው። ያ ስራው ነው ኖህ ዓለምን እንዲኮነን ያደረገው። ዛሬ ኮናኞቻችን ብዙ ናቸው። የሚያወሩብን የሚናገሩት ስለሌላው ስለ ሀገር ምን ሰርተን፣ እኔ ምን ሰርቼ ነው? ምንድነው የደገፍኩት? ሀገሬን። ከዛ በኋላ ይሄን ሰርቻለሁ ብዬ ይሄ ነገር ልክ አይደለም ብዬ ብቃወም የኔ የሰራሁት ስራ አለ። ግን ምንም ሳልሰራ ለቁጭ ብዬ አንዳንድ ሰዎች እንደውም 24 hour ሚዲያ ላይ ቁጭ ብለው ሻወር እንኳን የሚወስዱ አይመስለኝ። They are 24 hours they are sitting on the media and they are saying ያን እኔ አልቀበልም። እና ይሄን ነው የምለው። ለምን አብረን አንሰራም? አብረን እንስራና አብረን ገንባ፣ አብረን የተበላሸውን ነገር እናስተካክል። That's a good thing. በመጨረሻ እንደው ፓስተር ቃልሽ የምትለው የምታመሰግናቸው ስለ ሀገርህ የምትመኘው ያየኸውም ደስ ያሰኘህ ነገር እነዚህ ነገሮች እንደው ጠቅለል አድርገህ ያስቀምጥና እስኪ በዚሁ ፕሮግራማችንን እንድንጠቀልለው ማለት ነው። ሀገርን በተመለከተ የዛሬ 5 ዓመት 6 ዓመት መጥቻለሁ። የዛሬ 4 ዓመት መጥቻለሁ። አሁን ደግሞ መጥቻለሁ። አሁን ደግሞ እየተመላለስኩ ነው። ብዙ ኢምፕሩቭ የሆኑ ነገሮች አሉ። እንግዲህ ይህን ስል ደግሞ ፖለቲከኛ ነህ። እኔ ስለ ፖለቲካም አላውቅም። ግን ያየነውን የሰማነውን በእጆቻችን የዳሰስነውን እናገራለን ነው የሚለው መጽሐፍ ቅዱስ። እኔ ሀገሬን በጣም ወድጄዋለሁ። ጥሩ ነገሮች አሉ። ሀገሪቱ አድጋለች። አዲስ አበባ በጣም ያምራል። እንደ ድሮ በብዙ ነገር አትጨነቅም። ብዙ መስሪያ ቤቶች ስራዎች፣ አንዳንድ ነገሮች እየቀለሉ ነው፣ እየተሰራ ነው። ስለዚህ ይህን ስራ ብንደግፍ ሞር ውጤታማ እንሆናለን ብዬ አስባለሁ። ለማደግ ማለት ነው። በዛው ልክ ደግሞ የምታያቸው ነገሮች ይኖራሉ። ኢትስ ኖት ፐርፌክት። የሚሰራ ሰው ብዙ ጊዜ በብዙ ጎዳና ውስጥ ያልፋል፣ ይሳሳታል፣ ይወድቃል፣ ይነሳል። መውደቁን እየጠበቅን መነሳቱን እየጠበቅን አስተያየት ከምንሰጥ ምን እናድርግ? ታዳጊ ሀገር ናት። ሀገራችን ደሃ ናት። እንዲሁ አንዴ ተለውጦ ሁሉ ነገር ጥሩ ይሆናል ብለን መጠበቅ የለብንም። ፖለቲካው ከሆነ ይሻሻላል ብለን የምንደግፍ ከሆነ ይሻሻላል። የሀገር ስራው ላይ ማጣቱ፣ ድህነቱ ብዙ ነገር አለ እና ብዙ ነገር አለ። እነዚህ ነገሮች አብሮ በመስራት እንጂ አንዱን በመግፋት ይለወጣሉ ያላስብም። ስለዚህ አብረን ለመስራት ጥሪ ሁላችንም በቤተክርስቲያን ደረጃ ቢሆን አብረን ለመስራት ከማመሰግናቸው ከምወዳቸው ሰዎች
በጣም በህይወቴ ውስጥ ተጽዕኖ ካሳለፉት ሰዎች ውስጥ አንዱ ፓስተር ኤልሻዳይ አበራ በሳውዝ አፍሪካ አብረን አገልግለናል። I love him. He's very kind person. ሊደርሺፕን ማቹሪቲነትን እነዚህ ነገሮች ከሱ ብዙ ነገር ተምሬያለሁ። I love him. ሁለቴ ካናዳ መጥቶ ጎብኝቶኛል በራሱ ገንዘብ ምንም ነገር ሳላደርግለት መጥቶ አበረታችቶኛል። እንደዚህ የምወዳቸው ሰዎች ውስጥ አንዱ ፓስተር ኤልሻዳይ ነው። እንዲሁ ፓስተር መላኩ ያው ቀደም ነግሬሃለሁ። I love him. I respect him. በጣም ድንቅ ነው ለኔ ድንቅ ነው። ከዘማሪዎች ተከስተንና በረከት ተስፋዬን በጣም ወዳቸዋለሁ። በተለያየ ስራቸው ወዳቸዋለሁ። ይሄ ነው እንግዲህ እንደዚህ ደግሞ እኛም ስለሰጠህን እጅግ አድርገን እናመሰግናለን። እንግዲህ እኔም ደግሞ ያው አመሰግናለሁ ኤድመንተን በመጣሁባቸው ጊዜያቶች በዛ ጥሩ አቀባበል ጥሩ መልካም የሆነ የአብሮ ሰራተኝነት መንፈስ በአንተ ላይ ስላየው ከተማይቷ ላይ ብዙ መልካም ነገሮችን አይቻለሁኝ እና እግዚአብሔር አምላክ ይባረክ እና አንተንም አገልግሎትህንም ቤተሰብህንም እግዚአብሔር ይባርክ ማለት እንፈልጋለን። ዛሬ እንግዲህ ያው በነበረን ቆይታ እነዚህን ጉዳዮች አንስተናል። በሚቀጥለው ጊዜ ደግሞ በሌላ የፕሮጀክት ወይ ጅማሬ ወይ የትልቅ ስራ ምስክርነት ላይ አብረን እንግዲህ በግሎሪ ዞን ቻናል እናገኛለን ብለን እናምናለን። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ ፓስተር ቃልሽ። ቴንክ ዩ በጣም አመሰግናለሁ። በዚህ አጋጣሚ በጣም እግዚአብሔር ጥሩ ቦታ ሰጥቶ ካንዴም ሁለቴ 3 ጊዜ አገልግያለሁ አንተ ጋር ምንድነው የሚባለው ሰፈር የነበርክበት ያለበት ቦታ የቦሌ ቪአይፒ ሮድ ቦሌ ቪአይፒ ሮድ ላይ እኔ በጣም ደስ የሚል ቦታ ነው። የሚያልፍ ሰው ሁሉ ነው የሚያየው እና ጌታ ባርኮሃል። እግዚአብሔርን ስላንተ አመሰግናለሁ። ጥሩ ለውጥ አይቻለሁ ቸርቹም ውስጥ ተባረክ በርታ ልልወዳለሁ። ቴንክ ዩ ሶ ማች። እግዚአብሔር አምላክ ይባርካችሁ። አድማጭ ተመልካች ኢትዮጵያውያን ኤርትራውያን በመላው ዓለም ላይ ሆናችሁ ይህንን ፕሮግራም የምትካፈሉ ታግዙን የምትወዱ በጎፈንድሚ እንዲሁም ስክሪኑ ላይ በምታገኟቸው አማራጮች ተጠቀሙ ዘንድ ሐሳብ አስተያየቶቻችሁንም ትልኩልን ዘንድ በጌታ ፍቅር እያበረታታን እየጠየቅናችሁ ከመላው ስቱዲዮ ባለሙያዎችና ከታዳሚዎች ጋር ለዛሬ የነበረን ቆይታ በዚሁ ቋይተናል። ሰላማችሁ የበዛ ይሁን።